በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኝ የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት። ውብ መልከኛ መሆን መቻል አለባት። ፉንጋ እንዳታገባ። ገብቶሃል? ፉንጋ ካገባ ከለታት አንድ ቀን ወይ ድግስ ተጠራና ወይ ሰው መሐከል ላይ እንዲህ ስትያት አዑዙ ቢላህ ነፍሷን እግዚአብሔርን መፍራቷን መልካምነቷን ደግነቷን እንጂ ሌላ ነገሯን አትመልከተው። በአይሁዳውያን ክፋት፣ ምቀኝነት፣ ተንኮልና ሴራ ከተደበቀ ከ300 ዓመት በኋላ ታቦተ ጽዮን እግዚአብሔር ኃይሉን ያሳረፈባት ኃይሉን ያስቀመጠባት መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ስለዚህ ኃይል ስለሚያስፈልገን ነው ኃይል የተሰጠን። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በተለያዩ ዝግጅቶች ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ በማድረግ ተጀምሩ ዘንድ በትህትና ጠይቃለሁ። ሁለት ዋና ዋና ሐሳቦችን በዚህ ዝግጅት ለማቅረብ ሞክሬያለሁ። እንግዲህ የማቀርባቸው ሐሳቦች ከቪዲዮዎቹ ተነስቼ የራሴን እይታዎች ነው ለማንጸባረቅ የምሞክረው። ግን ወደ ዋና ዋና ሐሳብ ከመግባቴ በፊት አጠር ያሉ ቪዲዮዎችን እንመልከትና ከዛን ወደ ዋናው እንገባለን። በዛ አጠር ባሉት ላይም የራሳችንን ምልከታ ለማስቀመጥ እንሞክራለን። በድጋሚ ተከታተሉኝ ዘንድ በአክብሮት ጋብዛለሁ። ወደ መጀመሪያው ቪዲዮ እንግባ። በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኝ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። ይህ አንድምታው ምንድነው ከተባለ አንድና አንድ ነው። በእርግጥም ሲባል የነበረው ነው የሚነግረን። ምንድነው እሱ ሲባል የነበረው? በኦርቶዶክሳውያን ዘንድ እቺ ቅድስት እናት የፈጣሪ እናት ድንግል በደማችሁ ውስጥ አለች የሚለውን ነው የሚያጠናክርልን። አዎ በእርግጥም በደማችን ውስጥ አለች እቺ ቅድስት እናት፣ የአምላክ እናት፣ በአምላክ ዘንድ ታስባ የኖረች። ደጋጎቹ እነዛ ቅዱሳኖቹ ስለሷ ዘርዝረው ተናግረው አልጨረሱም። እኛስ ከምን አቅማችን ተነስተን ስለዚች ቅድስት እናት መናገር እንችላለን? አዎ ቅድስት ናት፣ ድንግል ናት፣ አማላጃችን ናት፣ መሪያችን፣ ብርሃናችን፣ መንገዳችንም ናት፣ ወደ ጌታ ዘንድ የምታቀርበን መንገዳችን። ለማንኛቸውም ያያዘ ልደታ ወንድማችን ደግሞ ተጨማሪውን ይላል። እስቲ እንከታተለው። ኦርቶዶክሳውያን የድንግል ማርያም ፍቅር እኮ ማለት ነው በአካላችን ሙሉ ሰርጾ ገብቶ ማለት ነው። በቃ በነፍሳችን ተዋህዶ ደማችን ውስጥ እኮ ነው ያለው። ሰውየው ሰከረ ብለህ ማለት ነው አደባባይ ላይ በቃ ምንም አያውቅም ብለህ ልታስክደው ስትመጣ አባቴ ደም ውስጥ ቢሰከር እንኳን የማይረሳት ቢያብድ እንኳን የማይረሳት የድንግል ማርያም ፍቅር አለ። እንደዚሁ በቀላሉ አውጥተን የምንጥለው ፍቅር አይደለም የድንግል ማርያም ፍቅር ጋይስ። እኔ እኮ የተሸነፋችሁበትን ቪዲዮ እኮ ነው የቀረጻችሁት። ሰው እንዲህ አይነት ቪዲዮ ቀርጾ እንኳን ሲሳካለት ፖስት ያደርጋል። እናንተ እኮ ሃይማኖት ለማስቀየር ሳሳካላችሁ ቀርቶ ድንግል ማርያምን ካድ ስትሉት ሳይሳካላችሁ ከቀረ ሼም ይዞ ቪዲዮውን ቁጭ ታደርጋለህ እንጂ አደባባይ ላይ ሽንፈትን ፖስት አድርጋለህ። የሆነ ሰካራም አግኝቼ እጅን ወደ ላይ አድርጌው ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማርያምን ካልስለው እምቢ አለኝ ብለህ ለኛ ፖስት አድርጋለህ። ሽንፈትን፣ ውርደትን አየህ። ምናልባት እንዲህ ባለው ሁኔታ እንኳን ሰው ሰክሮ ራሱን ጥሎ ብታገኘው የድንግል ማርያምን ፍቅር የምንረሳበት መዛል የለም። ወደ ሁለተኛ ጥሪ ያለ ቪዲዮ ስመለስ አሁንም ከወደ ሌላኛው የሃይማኖት ጎራ የሚነሳን የአስተምሮ ልዩነት ይመለከታል። እንግዲህ አስተምሮቱ ምንድነው? እሱ ለትዳር የምትሆን ሴት ምን አይነት ሴት ናት የሚል ይሆናል። እንግዲህ ማጠንጠኛ ሐሳቡ። እስቲ መጀመሪያ ቪዲዮዎቹን እንመልከትና ከዛን ተመልሰን ሐሳብ እንሰጥበታለን። የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት። ውብ መልከኛ መሆን መቻል አለባት። ፉንጋ እንዳታገባ። ገብቶሃል? ፉንጋ ካገባ ከለታት አንድ ቀን ወይ ድግስ ተጠራና ወይ ሰው መሐከል ላይ እንዲህ ስትያት አዑዙ ቢላህ በራስህ ሚስት ራስህ መርጣ ራስህ ታፍራለህ። ስለዚህ ጀሚላ ሞራል ወንድ ልጅ ነህ አንተ፣ ሙስሊም ነህ፣ ቁርአን ቀርተሃል፣ ኢማን አለህ አይደለም እንዴ?
በሱና ላይ ያለ ሰው ነህ አትፍራ። በቃ ምን ትፈራታለህ? ሴት አይፈራም እኮ እያት ደስ ያለችህን በሞራል ሂደህ ትጠይቃለህ። ሴት አትፍራ። መጀመሪያውኑ ስትመርጥ ደስ የምትልህ ትካሻዋ ከበድ ያለ ሃይባ ያላት በቃ በሱና የተሞላች ላንተም ግርማ ሞገስ ያላትን አይተህ ግባ። አንዷን ከልፋታ ታይና ሁልጊዜ ስትበሽቅ ትኖራለህ። ያ መሆን የለበትም። ስለዚህ ስናገባ ጀሚላ መርከኛዋን አይተን እናግባ ነው። ንጽሐ ነፍሷን እግዚአብሔርን መፍራቷን መልካምነቷን ደግነቷን እንጂ ሌላ ነገሯን አትመልከተው። አንቺም ቆንጆ ሆይ ንጽሐ ነፍሱን ለጽድቅ ያበቃኛል ወይ? የእግዚአብሔር መንግሥት ያወርሰኛል ወይ? በስነ ምግባር ያጌጠኛል ወይ? እንቁረብ ስለው እሺ ይለኛል ወይ? እንድተጋና እንዳበረታ አጋዥ ይሆነኛል ወይ? ወደ መንግሥተ ሰማያት ይዞኝ ይገባል ወይ? የነፍስ ንጽሕና አለው ወይ? ሌላውስ ዋና ነገር አይደለም። ለምን ገንዘብን አትሹ? ለምን ወዳጄ ገንዘብ ይመጣል ይሄዳል፣ እውነት ሐሰት። ይተረፋል ይከሰራል፣ እውነት ሐሰት። ይገኛል ይታጣል፣ እውነት ሐሰት። አየህ ገንዘብን ማዕከል ያደረክ እንደሆነ ስትከስር ልትሄድ ነው። ሲያጣ ልትተዩ ነው። የገንዘብ ኪሱ ሲሞላ ልትስቂ ነው። ኪሱ ሲሳሳ ልታሳቅቂው ነው። ስለዚህ ወጣቶች ሆይ የነፍስ ባለጠግነቱን እግዚአብሔር ባለጸጋው አለው ወይ ነው እንጂ ዋና ነገር ያስፈልጋል። ዋና ነገር ግን አይደለም። እንግዲህ የሁለቱን አስተምሮ ልዩነት በደንብ ለማብራራት ከተፈለገ ባለህሊናን መጠየቅ ነው። ባለህሊና ምንድነው? እሱ የሚያደርገው ትክክለኛውን ለይቶ አጠርጥሮ መናገር ይችላል። ህሊና ያለው ሁሉ በትክክል እውነታውን መረዳት ይችላል ማለት ነው። እዚህ ጋር በነገራችን ላይ አንድ ጥያቄ ለማንሳት ፈለግኩኝ ለሙስሊሙ አባት። አይትሃት ከወደድካት ትከሻዋ ከበድ ያለውን ምረጥ ቆንጆዋን እያለ ነበረ። በነገራችን ላይ እንዴት አድርጎ ነው የሚያያት? እሷ ተሸፍና ነው እንግዲህ በህጉ መሰረት ወይንም ደግሞ በሸሪያው መሰረት ተሸፍና ነው የምትሄደው። እንዴት አድርጎ ያያታል? በነገራችን ላይ ስለዚህ ይህ አንድ ጥያቄ ይሆንብኛል። ሁለተኛው ደግሞ ምናልባት ፉንጓን የፈጠረው አላህ አይደለም እንዴ? እሷስ የአላህ ፍጥረት አይደለችም? ለማን ነው እሱ የምትገባው? ስለዚህ አላህ የፈጠርከው ፍጥረት ትክክል አይደለም የሚል ጥያቄን አያስነሳም? ምክንያቱም ቆንጆዎቹን ብቻ ፍጠር ሌሎቹን አትፍጠር ብሎ የአን ማለት እንዲህ አይነት አስተምሮ የለውም በውስጡ? ይህስ እሳቤ የለውም ወይ? ቆንጆዋን አግባ ማለት ምን ማለት ነው? አላህ ወይንም ደግሞ ፈጣሪ የፈጠርከው ፉንጓዋ ከሆነች ፉንጓዋን ለምን ፈጠርክ የሚል አንድምታ የለውም ወይ? ለማንኛቸውም እንግዲህ እውነታውን ለባለ ህሊና ትቼዋለሁ። አሁንም ቢሆን እንግዲህ ወደ ዋና ሐሳቤ ስገባ መስቀልና ታቦተ ጽዮንን በተመለከተ ይሆናል። መጋቢት 10ና መስቀልን ምን አገናኛቸው የሚለው ትልቁ ጥያቄ ይሆንና እንግዲህ በታሪክ እንደምናውቀው አይሁድ በምቀኝነት በተንኮል በቅናት ተነሳስተው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለ300 ዘመንና ከዛም በላይ ተቀብሮ እንዲቆይ አድርገውታል። ከዛም በንግስት እሌኒ አማካይነት መስቀሉ መስከረም 16 ቁፋሮ ተጀምሮ ዛሬ መጋቢት 10 ከተቀበረበት እንደወጣ ነው እንግዲህ በዓሉ የመስቀል በዓል የሚባለው መጋቢት 10 ማለት ነው። እንግዲህ ይህ ከቁፋሮው የወጣ መስቀል እኛ ሀገር ውስጥ ግማደ መስቀሉ እኛ እዚሁ ኢትዮጵያ ውስጥ እንደሚገኝ ይታወቃል። እንግዲህ ዋናው ነገር ምንድነው? እሱ አይሁዶች ለምንድነው እሱ እንደዛ ያደረጉት? ለምን ቀበሩት? ለምንስ የከተማውን ሕዝብ ቆሻሻ የሚደፉበት እዛ በተቀበረበት ቦታ አምጥተው እዛ ጋር እንዲደፋና ትልቅ ተራራ እንዲፈጠር ለምን አደረጉ የሚለው ነገር ትልቅ ጥያቄ ይሆናል። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ደሙ የፈሰሰበት እዛ ላይ ስለ ሰው ልጆች ብሎ ዋጋ የከፈለበት ያ መስቀል ታምረኛ መስቀል ነው። ዝም ብሎ አይነት መስቀል አይደለም። ዕፀ መስቀሉ ከፍተኛ ኃይል ያለው ነው። እንግዲህ ያ ዕፀ መስቀል ነው እዚህ አገራችን ውስጥ ያለው በግሸን ደብረ ከርቤን የተቀመጠው።
እንግዲህ ያ ሙታንን የሚያስነሳ ብዙ ተአምራትን የሚሰራ ስለነበር አይሁድ በምቀኝነት ነው እንግዲህ ያው ታሪኩ እንደሚያስረዳን ሊቀብሩትና ያንን ሁሉ ለማድረግ የበቁት ማለት ነው። ከዛም እግዚአብሔር እንግዲህ ጊዜውን ጠብቆ እችን ንግሥት እሌኒ የምትባል እጅግ ለእግዚአብሔር ቀና ሐሳብ ያላት ሴትን አስነስቶ ልጅም ሰጥቷት ልጇ የተባረከ እንዲሆን ልክ እንደ ሙሴ እናቱ ሙሴ እንዴት አድርጋ ቃለ እግዚአብሔርን ስትመግበው እንደነበረ ታሪኩን የምናውቅ ነው። እችም እናት እንግዲህ ልጇን ቁስጥንጢኖስ ልጇን እንዴት አድርጋ አሳድጋ ቃለ እግዚአብሔርን እየመገበች ከዛ መስቀሉን ተቆፍሮ እንዲወጣ እንዳደረገች ያው ረጅም ታሪክ ነው። እንግዲህ በሷ ዘመን መስቀሉ ሊወጣ ችሏል ማለት ነው። ለዛም ነው እንግዲህ እኛ ኃይላችን የሚመነጨው ከዚህ ከመስቀሉም ነው። እንግዲህ አንዳንዶች እንደሚሉት እኛ ልክ ሌሎች ሀገሮች እንደጠፉት ምናልባትም ክርስትናን እንዳጠፉት በዶሚኔሽን በምንድነው በብዛትም ይሁን በምንም ዶሚኔት በማድረግ እንግዲህ አሁን አንዳንዶች የሚሉት ምንድነው እሱ ክርስትናንም ማጥፋት። እኛ ይሄ ነው ኃይላችን፣ ሌላ ኃይል የለንም። እንግዲህ ይሄንን ኃይል መጋፈጥ ማለት እግዚአብሔርን መጋፈጥ ነው። እኛ ይሄንን የያዝን ሰዎች ነን። ለምንስ ግሸን ተቀመጠ የሚለው አንድ ጥያቄ ይሆናል። በኋላ መጨረሻ ላይ መጣበታለሁ። ግን ኃይላችን ምንጩ መስቀል መሆኑን በኋላ በልዑል እግዚአብሔር ቸርነትና በእናታችን በቅድስት እሌኒ አማካኝነት ከተደበቀበትና ከተቀበረበት ቦታ የተገኘበት ዓመታዊ ክብረ በዓሉ ነው። አዎ ሰው ግራ ስለሚጋባ ነው እንጂ መስከረም 17 የደመራ በዓል ነው። ጢሱ የጠሰበት ቀን ነው። መጋቢት 10 ደግሞ ከ6 ወር ቁፋሮ በኋላ የተገኘበት ቀን ነው ማለት ነው። አረ ለመሆኑ እናታችን ቅድስት እሌኒ ማን ናት? የታላቁ ንጉሥ የጻድቁ የቅዱስ ቆስጠንጢኖስ እናታችን ቅድስት እሌኒ አመጣጧ፣ ተጋድሏ፣ ታሪኳ እንዴት ነው? እንዴት ቅዱሱን ዕፀ መስቀል ልታገኘው ቻለች? እሌኒም ለጌታችን መስቀል ሰገደችለት፣ ክርስቲያኖች ሁሉ ሰገዱለት። በሰሙ ጊዜም መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ይህም የሆነው በዚች በመጋቢት 10 ቀን ነበር። እንግዲህ እንደሰማችሁት ነው። መስከረም 17 የተጀመረው ቁፋሮ መጋቢት 10 ቀን አልቆ ቅዱስ መስቀሉ ተገኝቷል ማለት ነው። ከ10 ዓመት በኋላ ደግሞ በመስከረም 17 ቀን ቤተ መቅደሱ ተሰርቶ ወደ ቤተ መቅደሱ ገብቷል ማለት ነው። ይሄ ቅዱስ ዕፀ መስቀላችንም በደጉ ንጉሥ በቅዱሱ በአጼ ዳዊት ዘመነ መንግስት ወደ ሀገራችን መጥቷል። በደጉ ንጉሥ በአጼ ዳዊት ልጅ በአጼ ዘርዓ ያዕቆብ አማካኝነትም በግሽን ደብረ ከርቤ መስቀልን በመስቀለኛ ቦታ አስቀምጥ በሚለው ትእዛዝ መሰረት በግሸን ማርያም በግሽን ደብረ ከርቤ መስቀሉ ተለብጦ ተቀምጧል ማለት ነው። ታቦተ ጽዮን ሜንሽን ስላደረግ ታቦተ ጽዮን እግዚአብሔር ኃይሉን ያሳረፈባት ኃይሉን ያስቀመጠባት መጀመሪያ ለሰው ልጅ የተሰጠች የኃይሉ ማደሪያና የኃይሉ ማረፊያ ነች። ስለዚህ ኃይል ስለሚያስፈልገን ነው ኃይል የተሰጠን። ስለዚህ የታቦተ ጽዮን ኃይል ነው ኢትዮጵያን ሰርቫይቭ እንድታረግ እያደረጋት ያለው ወደፊትም እንድትኖር ያደርጋት ለኢትዮጵያ ብቻ ሳይሆን ለዓለም ማለት ነው። ያ ኃይል ያስፈልጋል በጣም። እዚህ መኖሯ ላይ መጠራጠር አለብን ብዬ አላምንም አላስብም። ባለፉት 2000 ዓመታቶች ታቦተ ጽዮንን ለመስረቅ በጣም ብዙ ጥረቶች ተደርገዋል። ሰርቀን ይዘን ሄደናል ብለውም አምነው እንዳልሆነችም ገብቷቸዋል። ብዙ የተደረገ ነገር አለ። ብዙ አላወራህ ስለ ታቦተ ጽዮን። ታቦተ ጽዮንን የሚጠብቁት አባት ግን ያሉኝን ነገር ለጋራ አግኝታቸዋል። ይሄ ትውልድ ታቦተ ጽዮን የለችም ይላል። ምን ይላሉ አልኳቸው። የሚገርም መልስ ነው የመለሱልኝ። ታቦተ ጽዮን አለች ለሚሏት አለች፣ የለችም ለሚሏት የለችም። በቃ ገብቷል። እኔ እዚህ ጋር ካመንኩኝ የታቦተ ጽዮንን ፕሬዘንስ እዚህ ማግኘት ይችላል፣ እቤቴ ማግኘት ይችላል። እንግዲህ እንዳያችሁት እንደሰማችሁት ነው። በዚህ ዘመን ትውልዱ ብዙ ጥያቄን ያነሳል። በተለይ ታቦተ ጽዮንን በተመለከተ አለች የለችም፣ በዛ ናት በዚህ ናት፣ ጠፍታለች፣ ተሰርቃለች፣ እንዲህ ልትሆን ነው የሚል በእርግጥም ይህ ታሪክን አለማወቅ ይመስለኛል። የእግዚአብሔርን ኃይልም አለማወቅ ይመስለኛል። መጽሐፍ ቅዱስንም ካለማወቅ የተነሳ ይመስለኛል። ታቦተ ጽዮን ፍልስጤማውያን በማረኳት ሰዓት ምን አይነት ተአምርን ሰርታ እንደተመለሰች ያለ ማስተዋል ታሪክን ያለ ማስተዋል ይመስለኛል። ስለዚህ ይህ የእግዚአብሔር ኃይል ነው። የእግዚአብሔር ኃይሉ መገለጫ ናት ታቦተ ጽዮን። ስለዚህ ይህን ነገር ማን ነው እሱ በዚህ ውጣ በዚህ ወረድ ሊሰርቀውስ የሚችል? ለማንኛቸውም ግን ማስተዋሉን ያድለን። እኔ ይህንን አይደለም መናገር የፈለግኩት። ይልቁንም ታቦተ ጽዮን በአክሱም አለች፣ ግማደ መስቀሉ በግሸን ደብረ ከርቤን አለ።
ስለዚህ እነዚህ ውድ የእግዚአብሔር መገለጫ የሆኑ በዚች ሀገር ውስጥ አሉ። ስለዚህ አንዳንዶች እችን ሀገር ወረው አጥፍተው እንዳልሆነች ለማድረግ ይሞክራሉ። ግን የዚች ሀገር ኃይሏ እነዚህ የእግዚአብሔር መገለጫ የእግዚአብሔር የክብሩ መገለጫ የሆኑ ነገሮች እንደሆኑ ካለመረዳት ይመስለኛል። ስለዚህ እችን ሀገር ወረው አጥፍተው የሌላ ሃይማኖት ሀገር ለማድረግ የሚጥሩ አሉ። ነገር ግን ከእግዚአብሔር ጋር እየታገሉ እንደሆን መጨረሻቸውም ውድቀት እንደሚሆን ያው እርግጠኛ ነኝ። እኔ ምንም አልጠራጠርም በዚህ። ስለዚህ ይታገላሉ። ከነ ዮዲት ጉዲት ዘመን ጀምሮ ከነ ግራኝ አህመድ ዘመን ጀምሮ ብዙ ነገር ይታገላሉ፣ ግን ንቅንቅ አያደርጓትም። ምክንያቱም ኃይሏ ከነዚህ የእግዚአብሔር መገለጫ ከሆኑ ነገሮች ስለሚመነጭ። ስለዚህ ይህንን ማስተዋል አለብን፣ በዚህም ማመን አለብን ብዬ ነው እኔ የማምነው።